ሰላም እና ጤና ይሁንላችሁ የልሳነ አማራ ቤተሰቦች። ዛሬ በዕለተ ሰኞ ሚያዝያ 19 ቀን 2018 ዓ.ም በሸዋ ጠቅላይ ግዛት በተንታ ግንባር እና በዓለም አቀፍ መድረክ የተከሰቱትን ቁልፍ ጉዳዮች ይዘንላችሁ ቀርበናል። በሸዋ ምድር የህልውና ትግል ህዝባዊ መሰረቱን የያዘና በወታደራዊ አደረጃጀቶች ላይ ደግሞ የለውጥና የድል እርምጃዎችን እየተወሰዱ ነው። በተንታ ግንባር ፋኖ በጀግንነት የጠላትን ወራሪ በመመከት ላይ ይገኛል። ከኢራን የተሰማው የጦርነት ጥፋት ዘገባ ደግሞ የጦርነትን አስከፊነት በአይነ ቁራኛ የሚያሳይ ነው። ዝርዝር ዘገባውን አብረን እንከታተል። የሸዋ ህዝባዊ መድረክና የህልውና ትግል በይፋት አውራጃ ማጀቴ ከተማ ፖለቲካ መር የሆነው የትጥቅ ትግላችን ህዝባዊ መሰረቱን እያጸና ይሄዳል በሚል መሪ ቃል ሰፊ ህዝባዊ መድረክ ተካሄደ። በመድረኩ ላይ አርሶ አደሮች፣ ነጋዴዎች እና ትላልቅ የሀገር ሽማግሌዎች እንዲሁም ታላላቅ ወጣቶች የታደሙ ሲሆን የህልውናውና ትግሉን አስፈላጊነትና የጠላትን ሴራ በጥልቅ ተወያይተዋል። ህዝቡ በአገዛዙ ድሮን እና ከባድ መሳሪያ እየደረሰበት ያለው መፈናቀልና ጭፍጨፋ በቁጭት እያስታወሰ ሲሆን ትግሉን ወልዳችሁ ላደረሳችሁልን ፋኖዎች እናመሰግናለን በማለት ለአርበኞቹ ያለውን ድጋፍ አረጋግጧል። በተለይም አገዛዙ በየ5 ዓመቱ የሚደግሰው የማጭበርበሪያ ምርጫ የአማራን ህዝብ የመጨረሻ የጥፋት አጀንዳ መሆኑን ህዝቡ በአቋም ደረጃ ውድቅ አድርጎታል። በቀጣይም የከሰም ሁለተኛ ኮር 6 ወር ግምገማ እና አመራር ምደባ። በሌላ በኩል የሸዋ ጠቅላይ ግዛት አሳምነው እዝ የከሰም ሁለተኛ ኮር ባለፉት 6 ወራት ያከናወናቸውን ተግባራት መገምገሙንና የቀጣይ አቅጣጫዎችን ማስቀመጡን አስታውቋል። በወታደራዊ መድረኩ የትግሉን ጥንካሬና ድክመት በመለየት በክፍት ቦታዎች ላይ ብቁ አመራሮችን በመመደብ እና የውስጥ አደረጃጀቱን አጠናክሯል። አርበኛ መቶ አለቃ ይላቅ ብርሃኔ የኮር ሰብሳቢ እና ሌሎች የእዙ ከፍተኛ አመራሮች በተገኙበት በተካሄደው በዚህ ስብሰባ የትግሉን ህልውና ለማስጠበቅ በቆራጥነት ለመስራት ተወስኗል። በውጊያ መስክ የኦፕሬሽን፣ የሎጂስቲክስ፣ የፋይናንስ እና ሌሎች ወሳኝ የሥራ ክፍሎችን በአዲስ የትግል ብቃት ማደራጀቱ ለቀጣይ ድሎች መሠረት ይጥላል ተብሎ ይጠበቃል። በተንታ ግንባር የተመዘገበው ድል። በተንታ ግንባር ደግሞ ፋኖ ሌላ አንጸባራቂ ገድል እየፈጸመ ነው። አገዛዙ 6 ሬጅመንት የአድማ ብተና እና ሌሎች ኃይሎችን በድሮን እና በሜካናይዝድ ታግዞ ወደ አካባቢው ቢልክም የፋኖ ዘመናዊ የውጊያ ጥበብና ጀግንነት የጠላትን ኃይል አሽመድምዶታል። በአጅባር በበርበርና በመቅደል አምባ የተደረጉት የተቀናጀ ጸረ ማጥቃት እርምጃዎች ጠላትን በከባድ ኪሳራ እንዲሸሽ አስገድደውታል። የምኒልክ ዕዝ አርበኞች በጃማ ወረዳ ፉጂ ቀበሌ በንጹሐን ላይ ዘግናኝና የከባድ መሳሪያ ጥቃት በሰነዘረው የብልጽግና ቅጥረኛ ሰራዊት ላይ በመብረቃዊ ጥቃት የሆነ አጸፋ ምላሽ በመውሰድ በርካታ ወታደሮችን ደምስሰው ድል መቀዳጀታቸውን ተነገረ። በዙ 23 እና በሞርተር የታገዘ ወራሪ የከፈተው የፋሽስቱ የአብይ አህመድ ወንበር አስጠባቂ ኃይል በፋኖ ልዩ የጦር ብልሃትና ክንድ አይቀጡ ቅጣት ተቀጥቶ በርካታ ሙትና ቁስለኛውን እየጎተተ አውደ ግንባሩን ለቆ እግሬ አውጭኝ ብሎ ለመፈርጠጥ ተገዷል። የጠላት የጦር ዝግጅት በፋኖ ወታደራዊ የበላይነት እና ስትራቴጂ ጥበብ ድባቅ ተመቶ ተሽመድምዶ ተበትኗል። በቀጣይም ከዓለም አቀፍ ያገኘናቸውን የኢራንን ዘገባ እነሆ። በመጨረሻም ከዓለም አቀፍ መረጃዎች ኢራን በጦርነት ምክንያት የደረሰባትን የህንፃ ፍርስራሽ ለማጽዳት እስከ 200,000 የጭነት መኪናዎች እንደሚያስፈልጓት የኢራን አካባቢ ጥበቃ ባለስልጣናት አስታውቀዋል።
እስራኤልና አሜሪካ በፈጸሙት የአየር ድብደባ ቢያንስ ከ10 ሚሊዮን ቶን በላይ ፍርስራሽ እንደተከመረ እና ይህም በውሃና በአፈር እና በአየር ላይ ከባድ ብክለት ማስከተሉን ዘገባው አመላክቷል። ይህ ዘገባ ጦርነት ትውልድን ከማጥፋት ባሻገር የመኖሪያ ቦታን እና ተፈጥሮን እንዴት እንደሚያወድም ትልቅ ትምህርት ነው። የዛሬው የዜና ዝግጅታችን ይህንን ይመስል ነበረ። የሕዝባችን ሕልውና በተባበረ ክንዳችን በቁርጠኛ ትግላችን ይረጋገጣል። ውድ አድማጮቻችን፣ ይህ የመልሕቅ ልሳነ አማራ ሚዲያ ነው። ክብር ለትግሉ ለተሰዉት ሰማዕታት። እስከ ቀጣይ ዘገባችን ድረስ እስከምንገናኝ ሰላም ይሁንላችሁ። ልሳነ አማራን ሰብስክራይብ እና ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ። በቀጣይ ዜና እስከምንገናኝ ቸር ይቆዩን።